ጤናችሁ ክፉኛ የሚያሳስባችሁ ከሆነ የምርም የተረጋጋና ሰላማዊ ሕይወትን መምራት የምትፈልጉ ከሆነ የእውነት ንጹህና ነፃ ሕይወትን መኖር የምትፈልጉ ከሆነ ለራሳችሁ አንድ ውለታ ዋሉ። እነርሱ ችግር እየፈጠሩባችሁ እናንተን እንደ ችግር ፈጣሪ እየጎዷችሁ እነርሱ እንደተጎዱ እያሳመሟችሁ እንዳሳመማችኋቸው ከሚያስቡ ሰዎች በፍጥነት ራቁ። ላለፈ የጋራ ታሪክ ብቻ ብላችሁ የዛሬና የወደፊት ሕይወታችሁን አታበላሹ። ከሰው ጋር ስንኖር የሚሆነንንና የሚበጀንን ሰው የመምረጥ ግዴታ አለብን። ካልሆነ ግን ራሳችንን ለብዙ ጥፋትና ቁስል አሳልፈን የምንሰጥ እንሆናለን። ችግር በማንም መቼም ሊፈጠር ይችላል። የሰው ልጅ አቅዶም ይሁን በአጋጣሚ ሊጎዳችሁ ይችላል። ዋናው ቁም ነገር ግን ለችግሩ ወይም ለጉዳቱ የምትሰጡት ምላሽ ነው። አንድ ወንዝ መፍሰሱን የሚያቆመው የተገደበ እንደሆነ ወይም የደረቀ ዕለት ብቻ ነው። እናንተም ችግሩን መፍታት የምትችሉት አንድም ከችግር ፈጣሪው ስትርቁ ወይም ዳግም ችግር እንዳይፈጥርባችሁ ስታሳስቡት ብቻ ነው። አዎ፣ በፍቃዱ የሚጠቃ ወዶ የሚጎዳ አማራጭ አጥቶ ተጠቂ የሆነ ሰው አትሁኑ። ከጉዳት፣ ከበደል፣ ከጥፋት፣ ከከፋው ውድቀት ራሳችሁን ከልሉ፣ ራሳችሁን ጠብቁ። ህብረታችሁን በጥንቃቄ መርምሩ። ከማን ጋር ሕይወታችሁን ለመምራት እንዳሰባችሁ በሚገባ ወቁት። ከማንም በላይ የሰውን ልጅ ሊያጠፋ የሚችለው ብቸኛ ፍጡር ራሱ የሰው ልጅ ነው። አብዛኞቹ የዓለም አሁናዊ ችግሮች የተፈጠሩት በሰው ልጆች ነው። ብዙ ሰው ለህመም፣ ለስቃይ፣ በቀላሉ ለማይሽር የልጅነት ጠባሳ የሚዳረገው ገና ዕድሜው ሳይደርስ ብዙ ፈተናን፣ ብዙ ውጣ ውረድን የሚያየው ደግሞም ወድቆ የሚነሳው በሰው ምክንያት ነው። ስኬታችሁ እንደ እሾህ ከሚወጋው ሰው ጋር ሆናችሁ መቼም ስኬታማ ልትሆኑ አትችሉም። ዓላማችሁን ለመኖር መጣራችሁ ምቾት ከሚነሳው ሰው ጋር እየኖራችሁ መቼም ህልማችሁን ልትኖሩ አትችሉም። ከየትኛውም እርምጃችሁ በፊት የሚቀድመው አካባቢያችሁን ማጽዳትና ማስተካከል ነው። ወደ የትኛውም ከፍታ ለመውጣት የግድ ሸክም የሆኑ ክብደቶችን የመቀነስ ግዴታ ይኖርባችኋል። አዎ ጀግናዬ፣ ራስህን መጠበቅ፣ ዙሪያህን ማጠር፣ ራስህን መከለል ኩራት ወይም ንቀት አይደለም። ይልቅ እርሱ ራስን መውደድ፣ ራስን ማክበርና ራስን መግዛት ነው። የቅርብ ዘመዶች፣ ጓደኞች፣ የሥራ ባልደረቦች፣ ቤተሰቦች ሊሆኑ ይችላሉ። ነገር ግን እያንዳንዳቸው የራሳቸው ገደብና ልኬት ያስፈልጋቸዋል። ሰው ጎድቶ እንደጎዳኸው የሚያስመስለው በፈቀድክለት ልክ ነው። ሰው አሰናክሎ ጥሎ በራስ ጥፋት እንደወደቅክ የሚነግር ማንነትህን ያወቀ ዕለት ነው። ከሰው ጋር በሰላምና በመከባበር መኖር ከፈለግ ሰውን አክብር። አንተም የሚከበር ማንነትን ፍጠር። ሁሌም እየተጠቁና እየተጎዱ መኖር ትልቅ ረፍት አልባ ስቃይ ነው። አዳኝ ፈጣሪ ነው። ካጣብቂኝ የሚያወጣ አምላክ ነው። ነገር ግን አንተም የራስህን ድርሻ መወጣት ካልቻልክ እርሱ ሊረዳህ አይችልም። የትኛውም ነፃነት ትግል አለው፣ ይፈትናል። እንዲሁ ሰላማዊና የተረጋጋ ሕይወት መኖር ዋጋ ያስከፍላል። እርሱን ለማድረግ አታመንታ። በፍቃድህ ለገዛ ሰላምህ ዘብ ቁም። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው። ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም?
ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና እድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መስራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝም? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመስራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ ዕድሜህን በሙሉ ፍርፋሪ እየለቃቀምክ አትኖር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑርህ። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የደሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን?
ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻጸርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅም ይሰማሃልን? በሰዎች ጆሮ በመነፈግ፣ ትኩረት በማጣት፣ ተከታይ ባለማግኘት ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ውደቅ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር፣ ስሜትህን በሚጠግን፣ አቅምህን በሚያወጣ፣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ፣ ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ፣ ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል፣ ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል፣ ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ፣ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። አሁን የት ናችሁ? እናንተ ጋር ያለው እውነት ምንድን ነው? ቆም ብላችሁ በጥልቀት ስታስቡ ምን ጎልቶ ይታያችኋል? በአስተሳሰብ እስራት አትታሰሩ። በሰዎች አመለካከት አትገደቡ። ፍርሃት መረማመጃ እንዲያሳጣችሁ አትፍቀዱ። ለማንም የማይተው ማንም ሊረዳው የማይችለው እውነት እናንተ ጋር አለ። እውነታውም ወደፊት መሄድ ነው። እውነታው ዝም ብሎ መጓዝ ነው። እውነታው ትርጉም ባለው መንገድ ሕይወትን መኖር ነው። ለማንም ብላችሁ አትሳቀቁ። ለማንም ብላችሁ አትሸማቀቁ። በምንም ነገር ላይ ተስፋ አትቁረጡ። ልባችሁ ውስጥ ትልቅ ፍላጎት ካለ፣ ከማንነታችሁ ጋር የተዋሃደ ብርቱ ሐሳብ ካለ ለማን ብላችሁ ሳትኖሩት ትቀራላችሁ? ለማን ብላችሁ ሳታደርጉት ትቀራላችሁ? ማን ደስ እንዲለው ነው ሄዳችሁ የማታገኙት? አሁን ከምትኖሩት የተለየ ሕይወት እንዳለ የምታምኑ ከሆነ ያለምንም ግፊትና ጫና ራሳችሁን ወደፊት ግፉት። ማንም ሳያስገድዳችሁ ጉዟችሁን ጀምሩ። በእርግጥ ፈልጋችሁ ባላችሁበት ቦታ ለረጅም ጊዜ አትኖሩም።
ነገር ግን እንዳልፈለጋችሁት ለማሳየት የግድ መሞከር ይኖርባችኋል። ወደፊት ሂዱ፣ ተንቀሳቀሱ። ሁሌም ራሳችሁን ለተሻለ ነገር ለማብቃት ትጉ። ያሰሯችሁ ብዙ ነገሮች ይኖሩ፣ በብዙ ነገር ተያዙ። ማንም ምንም ይበላችሁ፣ እናንተ ግን ጉዟችሁ ላይ ብቻ አተኩሩ። እናንተ ግን ስለ አሁኑና ስለ ቀጣዩ እርምጃችሁ ብቻ አስቡ። ሁሌም ቢሆን አንድ የተለየ መንገድ እንዳለ አትርሱ። ብዙ ሰው የሚመለከተውንም የማይመለከተውንም ለመረዳት ይታገላል። ሁሉም ነገር እንዲገባው ይፈልጋል። እውነታው ግን አእምሮ የሚቀበለውና የሚረዳው በአቅሙ ልክ መሆኑ ነው። ለአእምሮአችሁ ሰላም፣ ለውስጥ መረጋጋታችሁ፣ ለለውጥ ተነሳሽነታችሁ፣ ሕልማችሁን ለመኖር የዓላማ ሰው ለመሆን ብላችሁ ሁሉንም ነገር ለመረዳት አትሞክሩ። አእምሮአችሁ በዚህም በዛም ጉዳይ ተወጥሮ እንዴትም በትክክል ሊያስብና ሊያስተውል አይችልም። ሄዳችሁ ለብቻ የምትቀሩት እናንተ እንደሆናችሁ አስተውሉ። በፍጹም እዚህም እዛም የሚገባ ይሄም ያም የሚያሳስበው ብኩን ሰው እንዳትሆኑ። የራሳችሁ ጉዳይ ላይ ብቻ አተኩሩ። ወደፊት ፍሬ የሚያፈራላችሁን ተግባር ብቻ ፈጽሙ። የሚመለከታችሁና የሚጠቅማችሁ ቦታ ብቻ ተገኙ። ጀግናዬ፣ ድካም በማንኛውም ሰዓት ይመጣል። ስንፍና ሁሌም ከበር አፋፍ ሆኖ ይጠብቅሃል። መቼም ከችግር የጸዳ ሕይወት ልትኖር አትችልም። ዋናው ቁም ነገር ግን በዚህ ሁሉ መሃል ወደፊት መራመድ መቻልህ ነው። ለማንም ብለህ ለዘመናት አንድ ቦታ ቆማ አትቅር። ማንም እንዲደሰት ወይም ያዝንልኛል ብለህ ፍርሃትህን አትኑረው። ከታጠረልህ አጥር ውጣ። ከገባህበት አዘግት ራስህን መንጭቀህ አውጣ። ስራትህን ፍታ። በገዛ ሰማይ ላይ በከፍታ መብረሩን እወቅበት። ጉዞ የሌለው ሕይወት ይሰለቻል። ለውጥ የሌለው ኑሮ አያጓጓም። ለውጥን አማራጭ አታድርገው። ወደፊት መጓዝን መብት አታድርገው። እየተለወጥክ ካልሆነ፣ እያደግክ ካልሆነ፣ ሌላው ቢቀር እንኳን እንደ አቅም እየጣርክ ካልሆነ ስለ ሕይወት ክፉና ደግ ለማውራት ብቁ እንደሆንክ አታስብ። ነገሮችን አታወሳስብ። ችግርና መሰናክሉ ላይ ብቻ አታተኩር። አንቂ ሳትፈልግ በራስህ ንቃ። አበርታች ሳትፈልግ ራስህ በርታ። ሁሌም ወደፊት ወደ ግብህ አቅጣጫ መጓዝህን ቀጥል። ጥንካሬሽን ትፈልጊያለሽ? እንደ ሸክላ ወደ ወደድሽው ቅርጽ መቀየር ትፈልጊያለሽ? እንደገና መታነጽ፣ ዳግም መሰራትን ትመኛለሽ? አንድ ነገር ብቻ ጨክነሽ አድርጊ። ከባዱን አጣብቂኝ አውቀሽ ተጋፈጪው። አሁን የሚያስፈራሽን፣ አሁን የሚረብሽሽን፣ አሁን ጫና ውስጥ የከተተሽን እርሱን ነገር ወስነሽ አድርጊው። ስቃይን በጉያ ይዞ ነገርን ማዘግየት አያዋጣም። እንቅልፍ እያጡ የነገሮችን ቅለት መጠበቅ አይቻልም። ወይ ተመችቶሽ አልተመቸሽ፣ ወይም ከህመሙ ጋር ተስማምተሽ አልኖርሽም። ከሁሉም በላይ የሚጠቅምሽን ምረጪ። ለምትፈልጊው ነገር ኃላፊነት ለመውሰድ በሚገባ ተዘጋጂ። በአእምሮሽ የፈጠርሽው ሲኦል መሳይ መኖሪያሽ አይገባሽም፣ በፍጹም አይመጥንሽም። ስብራቱ ቢመጣ ካንቺ ፍቃድ ውጪ ባንቺ ላይ ምንም ስልጣን አይኖረውም። ጀግኒት፣ ተሻግረሽ ለፊው፣ አራግፈሽ ጣዩ፣ ወስነሽ ተለዩ። የልብ ሸክም ሲበዛ ህመም ነው። በሆድ የተያዘ ነገር ሲቆይ ስቃይ ነው። እያደር ያልተጠበቀ ነገር ይወልዳል። ሲቆይ ያልታሰበ ዋጋን ያስከፍላል። አላስፈላጊ መዘዝ ውስጥ ይከታል። በትኩሱ መቅረፍ ያለብሽን ጉዳይ እያዘገየሽ ራስሽን አትውጂ። ዛሬ ለሰው ልትኖሪ ትችያለሽ። ዛሬ የሰው ጉዳይ ሊያሳስብሽና ሊያስጨንቅሽ ይችላል።
ነገ ግን ዛሬ በመጨነቅሽ አንዳች የምታተርፊው ነገር አይኖርም። ውስጥሽ እየቆሰለ ሰው ስለ መልካምነትሽ ቢያወራ ምን ይጠቅምሻል? ራስሽን እያሳዘንሽ ሰዎችን ብታስደስቺ፣ ራስሽን ችላ እያልሽ የሰዎችን ይሁንታ ለማግኘት ብትፋጠኚ ምን ታተርፊያለሽ? የራስ ባዳ ሆኖ በወዳጅ መከበብ እንደ ሻማ ለሌሎች እየቀለጡ ከማለቅ የተለየ ትርጉም የለውም። የፈራሽውን ነገር እየፈለግሽ በትንሹ ማድረግ ተለማመጂ። ለዘመናት ያሰረሽን የይሉኝታ ቀንበርም ከትከሻሽ ላይ አስወግጂ። አዎ ጨቅናዬ፣ የምትሰማውን ሁሉ እያመንክ ነገሮችን አታወሳስ። ሰው ምን ይለኛልን ፈርተህ ተደብቀህ አትኑር። ስላንተ ሐሳብና አዲስ ሥራ ግድ ያለው ሰው ያለ እንዳይመስልህ። ስላንተ ፍራቻና ጭንቀት የሚያሳስበው ሰው ያለ እንዳይመስልህ። ራስህን ማዳን ባለብህ ሰዓት ራስህን አድን። ራስህን መሆን ባለብህ ጊዜ ራስህን ሆን። ስለ ሰዎች አብዝተህ እየተጨነቅ የምታተርፈው የሕይወት ስንቅ አይኖርህም። ከራስህ በላይ ለሰዎች ሴፍቲ ቦታ እየሰጠ የምትቀይረው ነገር አታገኝም። መያዝ ያለብህን አስቀድመህ ያዝ። መልቀቅ ያለብህን ልቀቅ። ራስህን ነፃ ለማውጣት ማድረግ ያለብህን ሁሉ አድርግ። ምንም እንዳላደርግ ቀስፎ ይዞኛል ያልከው ነገር በራሱ ካልተፈቀደለት አንተ ላይ ስልጣን እንደሌለው አስተውል። ለራስህ ስትል የይሉኝታ ስርዓትህን ፍታ። ሌላውን እስካልጎዳህ ድረስ እንዳቅምህ የምትፈልገውን እያደረግ ሕይወትህን ኑር። በየትኛውም ሁኔታ ውስጥ በየትኛውም ከባድና ቀላል አጋጣሚ ውስጥ የአምላክ መንፈስ አለ። ሽብር፣ ስብራት፣ ስጋት፣ ፍርሃት፣ ጭንቀት ቢገጥምህ የምታመልጥበት የምታልፍበት መጠጊያ አምላክ አለ። ነገሮች በምክንያት ይሆናሉ። እውነቶች ሌላ ውጤት አስከትለው ይመጣሉ። ውጤቱም ወደ ሌላ ውጤት ይመራል። አምላክም በሕይወታችን የሚከሰቱትን አጋጣሚዎች በምክንያት ዝም ይላቸዋል። እነርሱን ከማሳለፍ ወይም ከማስቀረት ይልቅ እኛን ያበረታናል። በጥንካሬያችን እንድናልፈው ያደርገናል። ቢያስቀራቸው ለእርሱ እጅጉን ቀላል ነው። እኛ ግን በምትኩ ማግኘት የሚገባንን ጥንካሬ እናጣለን። ብርታታችን ይሸሸናል። እድገታችን ይገታል። ከለውጥ እንርቃለን። አዎ ጀግናዬ፣ መጠጊያ አለ። ከጭንቀትህ የምታመልጥበት፣ ፍራቻህን የምትሻገርበት፣ ስጋትህን የምትቀርፍበት፣ በማንነቱ አሳራፊ የሆነ ከለላ የሆነ መጠጊያ የሆነ ድንቅ መጠለያ፣ ግሩም መጠጊያ አለ። በዓለማዊ ጫናዎች አትሸበር። በሰዎች ጫጫታ አትጨነቅ። በምድራዊ ውጣ ውረድ አትበገር። ዓላማህን ያዝ። አምላክህን አስቀድም። ሕይወትህን ትርጉም ስጠው። ብትደገፍ የማይጥልህን፣ ብታምነው የማይከዳህን፣ ብትከለልበት የማያስጠቃህን ቸር አምላክ፣ ሩሩ ፈጣሪ ያዝ። አምላክ ምንም ቢያደርግ ምክንያት አለው። ምንም ቢፈጥር ከኛ የሚልቅ ሰበብ አለው። የሆነው መሆን ስላለበት ሆነ። የሆነ ያለውም መሆን ስላለበት እየሆነ ነው። መሆን ያለበትም መሆን ስለሚገባው ይሆናል። አዎ ሁሉም ለበጎ ሆኗል። በበጎ ያልፋል። የሚቀየር ነገር ይቀየራል። የሚስተካከል ይስተካከላል። የሚታረም ይታረማል። ለውጥም ይመጣል። እድገትም ይከሰታል። አንዳች እውነት ግን ላይታለፍ ላያልፍ አይመጣም። የዛሬ ጭንቀቶች ነገ ተረት ናቸው። የዛሬ ስጋቶች ነገ ብርታት ናቸው። የዛሬ ከባዶች ነገ ኃይል ናቸው። ያው መጠጊያ ባለበት፣ ዘላለማዊ መሸሸጊያ ማምለጫ ባለበት በጊዜያዊ ጭንቀት በአላፊ ስብራት ራስህን አትጉዳ። ከየትኛውም ምድራዊ ፈተና የሚከልል የሚጠብቅ ድንቅ አባት እንዳለ አስታውስ። በድካምህ ተደገፈው።
በህመምህ ተጠጋው፣ ጭንቀትህን አወያየው፣ ስጋትህን አስረዳው። የማያልፍ የሚመስለውን በእርሱ ለፍ፣ የማይሻገሩት የሚመስለውን በእርሱ ተሻገር። በእርሱ ከለላነት፣ በእርሱ መጠጊያነት ከጊዜያዊ ፈተናዎች አምልጥ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለህ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖርህ ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፍቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፍቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሰሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣ አትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ፣ ለሌሎች ነፃነትም ምክንያት ሁን። ታዋቂው የማርሻል አርት ባለሙያ ብሩስ ሊ የሚታወቅበት አንድ ድንቅ አባባል አለው። ለነገሮች ዋጋ እየሰጠን በሄድን ቁጥር የራሳችንን ዋጋ እናጣለን። ሌሎችን በተደገፍን ቁጥር ለራሳችን መሆን ያቅተናል። ለምንም ነገር ዋጋ ለመስጠት የኛ ዋጋ እጅግ ወሳኝ ነው። በሌሎች ዘንድ ዋጋ እንዲኖር ከፈለግ ያለምንም ቅድመ ሁኔታ ለራስህ ዋጋ ልትሰጥ ይገባል። ብዙ ነገሮች የሚመጡት የሚሄዱት አንተ ስላለህ ነው። ሁኔታዎችን አንተ ትፈጥራቸዋለህ እንጂ እነርሱ አይፈጥሩህም።
ከሁኔታው በላይ እንደሆንክ ለማሳየት ስልጣንህን ማሳየት ግድ ይልሃል። ከማንም ምንም አለመጠበቅ ሊከብድህ ይችላል። ነገር ግን በጥቂቱም ቢሆን ያንን የምትጠብቀውን ነገር ለራስህ ማድረግ እንደምትችል ማወቅ ይኖርብሃል። እንዲወዱ ከፈለግ አስቀድመ ራስህን ውደድ። ትኩረት መሳብ ከፈለግ አስቀድመ ራስህ ላይ ትኩረት አድርግ። ጀግናዬ፣ ቁልፉ አንተ ጋር ነው። የጨዋታውን አቅጣጫ በፈለግከው መንገድ መቀየር ትችላለህ። ከሰዎች አገኘዋለሁ፣ ቁስ ውስጥ አለ፣ ሁኔታዎች ያመቻቹልኛል ብለህ የምታስበው ነገር መነሻው ያንተ አስተሳሰብና አቋም እንደሆነ ወቅ። ትኩረትን ፍለጋ ብዙዎች ላይ ታተኩራለህ። ብዙዎችን ጥበቃ ብዙ ትጠብቃለህ። ማረጋገጫ ፍለጋ ብዙዎችን ደጅ ትጠናለህ። በቁስ መከበብ፣ በሰዎች መደነቅና መሞገስ የዘወትር መሻት ከሆነ በፍጹም ብቸኝነትን ልትወደው አትችልም። ራስህ ለራስህ የምትሰጠውን ዋጋ ካልጨመርክ የማንንም አይን ልትሞላ አትችልም። ለራስህ የሚገባህን ክብር ካልሰጠኸው ከማንም የምትፈልገውን ክብር አታገኝም። ለራስህ ውስጣዊ ሰላም፣ ለራስህ መረጋጋት፣ ለራስህ ጤና ቅድሚያ ካልሰጠ እንዴትም በራስህ ልትደሰት አትችልም። ለራስህ የምትሰጠው ቦታ በሌሎች ዘንድ የሚሰጥህን ስፍራ የመወሰን ትልቅ ኃይል አለው። ማንም ምንም ስለሆነ በስሜት መጫወት አይችልም። ዋናው ቁም ነገር በአንተ ዘንድ የሚሰጠው ስፍራ ነው። አብዝተ ቦታ ከሰጠኸው፣ ካልተንከባከብኩ፣ አብሬህ ካልሆንኩ፣ ካልተደገፍኩ ካልክ ስህተቱ የራስህ ነው። አምኖ መከዳት አዲስ አይደለም። ተደግፎ መሰበር የተለመደ ነው። የክህደቱ ባለቤት ሌላ አካል ቢሆንም ከዛ በኋላ የሚመጣውን ጉዳት ለመቀበል ግን ራስን ብቁ ማድረግ ይገባል። ከሃዲው ሊጨንቀው ሲገባ በመከዳትህ በራስህ ካዘንግ በፈቃድህ ዋጋህን እያሳነስክ ነው። የተደገፍከው ነገር ተሰባሪ እንደሆነ ካወቅ ራስህን ችለ መቆም ለምርጫ የሚቀርብ ጉዳይ አይደለም። ራስህን ቻል፣ ራስህን አስከብር። ጥቂት በማይባል አጋጣሚ የፍቅራችን ምላሽ ጥላቻ፣ የልባችን መሻት ግፊት፣ ፍላጎታችንም በንቀት መልክ ሊመለስልን ይችላል። በዚህ ሁኔታ ለመፍረድ መቸኮላችንም እውነታውን በመሰወር ነገሮች ተዳፍነው እንዲቀሩ ያደርጋል። ማንም ሰው ያለ ምክንያት የቀረበለትን ፍቅር እየገፋ የሚፈልጉትን እየሸሸና እየተነጠላቸው ይጓዛል የሚል ሐሳብ አይኖርም። የምክንያቱ አሳማኝነት አጠያያቂ ቢሆንም ሁላችንም ለምናደርገው ነገር የራሳችን ምክንያት ይኖረናል። ነገር ግን ምክንያታዊነት ከየትኛውም ከባድ ጉዳት ሊያድነን አይችልም። ሰዎችን ለማመናችን፣ ለመከተላችን፣ ለመቀበላችን፣ ለመወዳጀታችን በቂ የሚባሉ ምክንያቶችን እንደረድር ይሆናል። ከነርሱ ጋር የሚያቆየን ግን በአእምሮአችን የደረደርነው ምክንያት ሳይሆን መሬት ላይ ያለው እውነታ ነው። የኛ እምነት ስለሚወዱን እንደሚያከብሩን ከሆነና የአክብሮታቸው እውነተኛ ምክንያት ደግሞ የበዛ ፍራቻ ከሆነ ውጤቱ የከፋ ሊሆን ይችላል። ጀግናዬ፣ ከእይታ ላቅ በል። መደበኛ ከሚባለው አብዛኛው ሰዎች ላይ ከሚታየው አረዳድ ላቅ ያለና የተለየውን ተጠቀም። ቤተሰብህን መርዳት ብትፈልግ መረዳትህ ይቀድማል። ምንም ለማድረግ ስትነሳ የድርጊቱ ተቀባይ የሆኑትን ሰዎች ይሁንታ ማግኘት ይኖርብሃል። ከልብ በምትወዳት
ለመፈጠር ምክንያት በሆነች ውድ እናት ልትፈተን ትችላለህ። በማንነቷ ልትናደድባት ትችላለህ። በአስተሳሰቧ በምትሰጥህ ክብር፣ በስራዋ በምታጋራ ሐሳብ ልታዝንባት ትችላለህ። ነገር ግን ምንም ብታደርግ እናትህ እንደሆነች እንዳትረሳ። አንዳንዴ የኛ ፍቅርና እንክብካቤ ማንነታቸውን ሊቀይረው የማይችለው እጅጉን የምንወዳቸው የራስ ሰዎች አሉ። በሕይወት አጋጣሚ ያረፈባቸው ጠባሳ ድጋሜ እንዳይነሱ አድርጎ ጎድቷቸው ይሆናል። ከጫና ብዛት ያልሆኑትንና የማይገባቸውን ስብዕና ይዘው ሊገኙ ይችላሉ። ሰዎችን ከፈለግናቸው ለነርሱ አሳማኝ የሆነውን ምክንያት ባናውቅም የመቀበል ግዴታ ይኖርብናል። አዎ፣ ድካምህ እንዳይበዛ፣ በሰዎች ሁኔታ እንዳትታመም፣ ሌሎች ላይ በምታየው መጥፎ ባህሪ እንዳትጨነቅ የሆኑትን የመቀበል ልማድ አዳብር። ሰዎች በእኛ ምክንያት እንዲቀየሩ ከተፈለገ እውነተኛ ማንነታቸውን መቀበል ይኖርብናል። ክፋታቸው ጥግ ቢነካ፣ በጥላቻቸው ቢታወሩ፣ ተግባራቸው ቢያበሳጭ፣ ሐሳባቸው ቢወርድ፣ ማንነታቸው ባይመች እንኳን በዚሁ እንዲቀጥሉ ካልተፈለገ በእርግጥም የሆኑትን እንዲሆኑ የሚያደርጉትን እንዲያደርጉ በመፍቀድ በቅርብ ርቀት ሆኖ በመከታተል እያንዳንዱን ነገር በሂደት ማስተካከል ይቻላል። ጥሩ ሰዎች እንዲሆኑ የምትመኝላቸው ሰዎች በተአምራት ያለፈውን አስከፊ ማንነት ጥለው ይወጣሉ ብለህ እንዳታስብ። ለለውጣቸው ምክንያት መሆን ካለብህ የማትወድላቸውን መገለጫቸውንም ጨምሮ ሁሉ ነገራቸውን ልትቀበልላቸው ይገባል። ካንተ ባሻገር የሌሎችን ሕይወት የመቀየር አቅሙ አለ። ጅማሮህም ራስህን መቀበል እንደቻልከው እነርሱንም በመቀበል ከመደበኛው የመፍረድ እይታ ላቅ በማለት በሂደት ትኩረታቸውን በመቀየር መልካም በሚባለው ፍላጎታቸው እንዲገፉና የሚጠበቅባቸውን ያደርጉ ዘንድ በመደገፍ የሚገባቸውን ማንነት እንዲገነቡ ማድረግ ትችላለህ። ትወዳቸዋለህ፣ ነገር ግን ያለ እነርሱ መኖር ትችላለህ። ያስፈልጉሃል፣ ነገር ግን ባታገኛቸውም ለራስህ ብቁ ነህ። ትራራላቸዋለህ፣ ነገር ግን ለራስህ ከምትሰጠው አዘኔታ አያግዱህም። ትልቅ ስፍራ ትሰጣቸዋለህ፣ ታከብራቸዋለህ፣ ነገር ግን በሰጣቸው ቦታ አስታከው በአንተ ላይ የጥቅም ብልጫ እንዲወስዱ አትፈቅድም። ሰዎችን መውደድ ብትችልም፣ ብታፈቅራቸውም፣ ብታስብላቸውም፣ ቢያስፈልጉህም በአንተ ሕይወት ላይ ስልጣን እንደሌላቸው ልታሳውቃቸው ይገባል። በራስ ላይ ከሾምካቸው የምትመገበውንም እነርሱ እስኪመርጡልህ ልታደርሳቸው ትችላለህ። ዘላለም አብሮህ የሚቆይ ሰው የለም። ለጥቅሙ ብቻ እየፈለገ ሊያተርፍብህ ብቻ እየጠራ አብሮ ሊኖር የሚገባ ሰው አያስፈልግህም። ሲለዩህ እንዳጡህ እንጂ እንዳጣሃቸው እንዲሰማቸው አታድርግ። አዎ ጭቅናዬ፣ ይወቁት። ከምታፈቅራቸው ሰዎች ውጪም ለራስህ ብቁ ነህ። ከወዳጆችህ በቀርም ራስህን ማሻሻል ትችላለህ። የምትፈልጋቸው ቢርቁ፣ የወደድካቸው ቢለዩ፣ ያከበርካቸው ቢንቁ፣ የመረጥካቸው ባይመርጡ፣ የምታስብላቸው ባያስቡልህ እንኳን ለራስህ መሆን፣ ራስህን ማብቃት በፍጹም አያቅትህም። ሰዎችን ፈልገን እንወዳቸዋለን። ውስጣችንን አዳምጠን እንቀርባቸዋለን። ከፍቅራችን የተነሳ የሚገባቸውን ክብርና ቦታ እንሰጣቸዋለን። ነገር ግን ከኛ ባገኙት ነገር ላይ ታከው በእኛ ላይ ተጠቃሚ ለመሆን የሚጥሩ ከሆነ የማስቆም ኃላፊነቱ የኛ ነው። አንተ ዝም ካልክ እምነትህን የሚሸጥ፣ ፍቅርህን በቁስ የሚቀይር፣ ወዳጅነትህን በገንዘብ የሚለውጥ ሰው ይኖራል።
መልካም የሆንክለት ሰው ሁሉ መልካም ላይሆንልህ ይችላል። ያንተ ለእርሱ ማሰብና መጨነቅ አንተን መጠቀሚያ ከማድረግ አያግደውም። ብቻህን መቆም አቅቶ ራስህን ለመቻል ሰንፈ ያለ እነርሱ ሕይወት ጨለማ እንደሆነችብህ አምነ እንደቀረብካቸው ለሚያስቡ ማናቸውም ሰዎች ራስህ ብቁ መሆንህን አሳያቸው። ያለ እነርሱ ብሩህ ደስተኛ ሕይወት መኖር እንደምትችል አረጋግጥላቸው። በራስህ መንገድ ያሰብክበት እንደምትደርስ በግልጽ አሳያቸው። የስኬትህ ኃይል፣ የከፍታህ ምስጢር፣ የማንነትህ ልኬት ራስህ እንደሆን ካረጋግጥላቸው። እነርሱን ስታጣ ክንፋቸው እንደተመታች ወፍ መብረር የማትችል ስለመሰላቸውም እንደውም ሸክም እንደተቀነሰልህ በሚያሳይ መልኩ በረራህን አፍጥነው። ስራህን በጥራት ስራው። የላቀውን ውጤት አስመዝግብ። ማንም ሰው በፍቅር ሰበብ ሊጫወትብህ እንደማይችል በሰጠው አክብሮት ምክንያት ሊዘልፍህና ሊንቅህ እንደማይገባ በተግባር አሳየው። አንተ ኳሷን ካልሆንክለት ማንም ሰው ሊጫወትብህ እንደማይችል አስታውስ። የሚሰጥህን ክብር፣ የምትታሰብበትን አቅጣጫ፣ ተቀባይነት የምታገኝበትን መንገድ የምትወስነው አንተና አንተ ብቻ እንደሆንክ ተረዳ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።